ሰላም ተማሪዎች እንደምን አላችሁ? ጸረንያ ነኝ ከሳቆማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬ ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 4.12 ብሪዲንግ ስለ ብሪዲንግ እንመለከታለን። የቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ስታችንን ጎብኙ እያልኩኝ ወደ ትምህርታችን። በዚህ ቪዲዮ የተለያዩ ዓለሞች አሉን። አንደኛው is to define breeding የምንለው ነገር ምን እንደሆነ ማብራራት and we'll explain breeding in animals and plants እንስሳትን እንዲሁም ደግሞ እጽዋትን ማራባት ማለት ምን ማለት እንደሆነ በደንብ እንመለከታለን። ብሪድ ማድረግ ማለት and we will mention breeding mechanisms የተለያዩ እንስሳትንም ሆነ እጽዋትን ምንራባባቸው መንገዶች አሉ፣ ዘዴዎች አሉ፣ እነሱን እንጠቅሳለን። and we will identify indigenous knowledge used in breeding በማራባት ሂደት ውስጥ የምንጠቀማቸው አገር በቀል እውቀቶች አሉ፣ እነሱን እንለያለን። እንዲሁም በተጨማሪ we'll explain indigenous selection and hybridization mechanisms used by local peoples በአካባቢ ሰዎች አገር በቀል እውቀቶችን በመጠቀም እንስሳትንም ሆነ እጽዋት የሚያራቡባቸው መንገዶች እንዲሁም የሚያዳቅሉባቸውን ዘዴዎች እንመለከታለን። So before starting this section, ask yourself this question: what do I know about breeding indigenous knowledge used in breeding and what do I want to learn የሚለውን ነገር ስለ ማራባት እና ስለ ሀገር በቀል እውቀቶች እንዲሁም በማራባት ሂደት ውስጥ ምን አውቃለሁ፣ ምንስ መማር ፈልጋለሁ ከዚህ ሴክሽን የሚለውን ራሳችሁን ጠይቁ። በተጨማሪም think about the ways farmers and agricultural experts have used in your area to select varieties of animals and plants based on some desired characteristics. ምን ማሰብ ትችላላችሁ? በአካባቢያችሁ ያሉ አርሶ አደሮች፣ የግብርና ባለሙያዎች የተለያዩ እንስሳትንና እጽዋትን ያሏቸውን ልዩ የሆነ ተመራጭ ባህሪያቸውን በመምረጥ የሚያራቡበትን ሁኔታ አስቡ። Okay, in the ways they breed to have such desired characteristics in the future ማለት ነው። እያራቡ በነዛ በተራቡት አዲስ ዘሮች አዲስ የእንስሳት ልጆች ላይ ያ የተመረጠ ባህሪ እንዲገኝ የሚያደርጉባቸውን መንገዶች ማለት ነው። ለምሳሌ የተሻለ የወተት ምርት መስጠት የሚችሉ ላሞችን ማምረት፣ ከእጽዋት ደግሞ ትላልቅ ፍሬዎችን ማፍራት የሚችሉ እጽዋትን ማፍራት፣ ድሮት ሬዚስታንት የሆኑ ክሮፕስ ድርቀት መከላከል የሚችሉ የተለያዩ የሰብል እጽዋትን ማምረት የመሳሰሉትን ነገሮች እንዴት ሊያደርጉ እንደቻሉ እሱን አስቡ። የመረጡ ምርጥ ዘርን እየመረጡ በማራባትና በማዳቀል የሚጠቀሙባቸውን መንገዶች። How do farmers in your area breed animals and plants? በአካባቢያቸው ያሉ አርሶ አደሮች እንዴት አድርገው ነው እንስሳቶቻቸውን እንዲሁም እጽዋቶቻቸውን የሚያራቡት? በተጨማሪም what indigenous and modern breeding practices are there in your area? በአካባቢያችሁ ውስጥ ምን አይነት አገር በቀል የሆኑ እንዲሁም ዘመናዊ የሆኑ የማራቢያ መንገዶች አሉ ሰዎች የሚጠቀሙባቸው? እናንተ በአካባቢያችሁ ያሉ አርሶ አደሮችን በማየት ምን አይነት መንገድ እንደሚጠቀሙ ልትረዱ ልትገነዘቡ ትችላላችሁ። እና አንድ ላይ ሆነን let's see ምንድነው breeding indigenous knowledge ምንላቸው ምንድናቸው የሚለውን አብረን እንመልከት። So what's breeding የሚለውን ነገር ስንመለከት breeding that involves male and female to produce offspring is sexual reproduction in animals or plants. መራቦ የምንለው ነገር ወንድና ሴትን የሚያካትት ከሆነ በእነዚህ በወንድ ወላጅና በሴት ወላጅ መካከል በሚፈጠር ጾታዊ ግንኙነት ልጆች ኦፍስፕሪንግስ የሚመረቱ ከሆነ ምን እንለዋለን? ጾታዊ መራቦ እንለዋለን ብለናል አይደለ? it could be in animals በእንስሳቶች ውስጥ ሊሆን ይችላል እንዲሁም ደግሞ በእጽዋቶች ውስጥ። so breeding የምንለው ነገር በአለማችን ላይ ያሉ ሁሉም ህይወት ያላቸው ነገሮች ላይ የሚፈጠር ሂደት ነው ማለት ነው። የመራቦ ሂደት it's not just human beings ብቻ ላይ የሚከሰት። and breeding is also the application of genetic principles in animal husbandry, agriculture, horticulture to improve desirable qualities. በተጨማሪም ብሪዲንግ የምንለው ነገር ምንድነው? ቀደም ሲል በዚህ ዩኒት የተመለከትናቸውን the genetic principles የዘረመል ወይም ደግሞ የስነ ባህሪ የአወራረስ ስርዓቶች ብለን ያየናቸው እውቀቶች መርሆቹን ተግባር ላይ ለማዋል የሚያስችለን መንገድ ነው ማለት ነው። okay, it could be in animal husbandry የእንስሳት እርባታ ውስጥ ሊሆን ይችላል፣ በግብርና ውስጥ in the agriculture ወይም horticulture ደግሞ ከሆነ or የፍራፍሬ እርባታ፣ የጌጣጌጥ ማስጌጫ እጽዋትን በማርባት ሁኔታ or የአበባ እርሻን ጨምሮ በእነዚህ ስራዎች ውስጥ farmers አርሶ አደሮች የግብርና ሰዎች ይህንን የጄኔቲክ ፕሪንሲፕልስን በመጠቀም እውቀታቸውን በመጠቀም
የሚያራቧቸው ተክሎችም ሆኑ እንስሳት ኢምፕሩቭድ የሆነ የተሻሻለ ተፈላጊውን ጥራት የያዙ እንዲሆኑ የሚያደርጉበት ሂደት ነው ማለት ነው this breeding። እንግዲህ ብሪዲንግን ስንመለከት breeding can occur through selective breeding or which is artificial selection or natural selection ሊሆን ይችላል። ማራባት በሁለት አይነት መንገድ ልናራባ እንችላለን እጽዋትንም ሆነ እንስሳት። የመጀመሪያው መርጦ በማራባት ሊሆን ይችላል ወይም ደግሞ ሰው ሰራሽ የሆነ ማራባት፣ ሌላኛው ደግሞ ተፈጥሯዊ የሆነ ማራባት ብለን በሁለት አይነት መልኩ ብሪዲንግን እንዲከሰት ማድረግ ይቻላል። በመጀመሪያው when we see the selective breeding ወይም artificial breeding ያልነው ሰው ሰራሽ ወይም ተመርጦ እርባታ የሚለውን ስንመለከት so selective breeding is the selection of individual animals or plants that show the most desirable characteristics for the next generation in the breeding program። so ተመርጦ እርባታ የምንለው የብሪዲንግ አይነት ወይም ብሪዲንግን ልናካሄድበት የምንችልበት መንገድ ምን አይነት ነው? ከእንስሳትም ሆነ ከእጽዋት ተመራጭ የሆነ ትሬት ወይም ደግሞ ባህሪ ያላቸውን እንመርጥና ዲዛይረብል የሆነ ካራክተሪስቲክስ ያላቸውን እነሱን መርጦ የማራባት ስራ ነው ማለት ነው። ቀጣዩ ትውልድ ከነዚህ ተዋልደው የሚመጡት ጀነሬሽንስ ትውልዱ የተሻለ እንዲሆን በማሰብ ማለት ነው። ኦኬ it is a scientific process of animals and plants to select and develop particular phenotypic traits። ተጨማሪም this selective breeding ሳይንሳዊ የሆነ ሂደት ነው። እንስሳቶችም ሆነ እጽዋቶችን በመምረጥ ፊኖቲፒክ ትሬታቸውን ማለት ነው በውጫዊ ገጽታቸው ላይ የሚያሳዩቸውን ተመራጭ የሆኑ ባህሪያቶቻቸውን ቹዝ በማድረግ by choosing which typical animals or plants males and females will sexually reproduce and have offsprings together። አይነተኛ የተባሉ ወንድ እንስሳ ወይ ሴት እንስሳ እንዲሁም ወንድ እጽዋት ወይም ሴት እጽዋትን በመምረጥ እነሱን ጾታዊ በሆነ መራብቶ ተመራጭ የሆነ ትሬት የያዘ ያን ተመራጭ የሆነ ፌኖቲፒክ ትሬት የያዘ ኦፍስፕሪንግን እንዲያስገኙ የማድረግ ሂደት ነው ማለት ነው selective breeding። And again, selective breeding utilizes the natural variations in traits that exist among members of any population። የትኛውም አይነት ህይወት ያላቸው ነገሮች ይሁኑ እጽዋትም ሆኑ እንስሳት በመካከላቸው ትንሽም ቢሆን ልዩነት አለ አይደለ? ባላቸው ሳይዝ መጠን፣ ባላቸው የከለር ወይም ቀለም፣ እንስሳት ጋር ብንሄድ በሚያመርቱት የወተት ምርት እና ደግሞ ፍራፍሬዎች ጋር ብንሄድ የፍራፍሬዎቹ ጣፋጭነት፣ እነዚህ ሁላ የተለያዩ ነው የሚሆኑት ራይት። ሶ እነዚህ ልዩነቶች ይጠቀማል ማለት ነው selective breeding። ከነዚህ አድቫንቴጅስ የሆነውን ተመራጭ የሆነውን ትሬታቸውን የያዙትን ዝርዮች በመምረጥ by choosing the best ማለት ነው the best የሚባለውን ትሬት ምን ያደርጋሉ? እነዛን መርጠው እነሱን ያራባሉ ማለት ነው። ቀጣዩ ትውልድ የተሻለ ዲዛይረብል ትሬትስ እንዲኖሩት ማለት ነው። ተፈላጊውን ባህሪያት ማሳየት እንዲችሉ በሚል ማለት ነው። So when we see the plant breeding እጽዋትን መራባበትን መንገድ ስናይ በዚህ በselective breeding it's the science of changing the traits of plants in order to produce desired characteristics። ይሄኛው plant breeding የምንለው ሳይንሳዊ የሆነ ሂደት ነው። የተለያዩ እጽዋትን ባህሪያቶቻቸውን ለመቀየር ሲባል የምናካሄደው ሂደት ነው ማለት ነው። ተቀይሮ እነዛ አዲስ የምናገኛቸው የምናመርታቸው እጽዋት አስፈላጊውንና ተፈላጊውን ዲዛይርድ የሆነ ካራክተሪስቲክስ ይዞ እንዲገኝ ለማድረግ የምንጠቀምበት ሂደት ነው የሚሆነው። and it's been used to improve the quality of nutrition in the products for humans and animals። በተጨማሪም ደግሞ እነዚህ እጽዋት ያላቸውን ኒውትሪየንትስ ንጥረ ነገሮች ለማሻሻል እነዛን እጽዋት የሚመገባቸው ሰዎችም ሊሆኑ ይችላሉ እንስሳት ለነሱ የተሻለ ጥራት ያለው ኒውትሪየንትስን የያዙ እጽዋት እንዲራቡልን ለማድረግ የምንጠቀምበት ዘዴ ነው ማለት ነው። for example አንዳንድ እጽዋት የተሻለ ቪታሚን እንዲኖራቸው፣ ፕሮቲንስ እንዲኖራቸው፣ የተሻለ ኃይል መስጠት የሚችሉ እንዲሆኑ በዚህ ወይ by the plant breeding science improve አድርገን ኳሊቲውን የኒውትሪሽኑን የእጽዋት የያዘውን የኒውትሪሽን ኳሊቲ በማሻሻል ጥቅም ላይ ልናውል እንችላለን ማለት ነው።
So all in all, the goal of plant breeding are to produce crop varieties that boost unique and superior traits for a variety of agricultural applications. ዋነኛው ዓላማ የፕላንት ብሪዲንግ ምን ማድረግ ነው? ምን ማምረት ነው? የተለያዩ የሰብል ምርቶችን ለማምረት ራሱን የቻለ ልዩ የሆነ ከሁሉም ደግሞ ባህሪያት አይነተኛ የተባለ የላቀ ተፈላጊነት ያላቸው እጽዋትን ወይም እንስሶችን ማምረት ነው ማለት ነው። The most frequently addressed traits are those related to biotic and abiotic stress tolerance. Okay? አብዛኛው ጊዜ በተደጋጋሚ ፋርመርስ አርሶ አደሮች ወይም የግብርና ባለሙያዎች የትኞቹ ባህሪያት ላይ ያተኩራሉ? ከእነዛ ህይወት ካላቸው ከፕላንትስ ወይም ኦር ደግሞ አኒማልሱ ካለበት አካባቢ ስትረስ ውጥረት ጋር መታገስ እንዲችሉ እነዛን ውጥረቶች ማለፍ የሚችሉባቸው ባህሪያት ላይ ያተኩራሉ ማለት ነው። ኦኬ ኩርቢ ህይወት ባላቸው ነገሮች አማካኝነት የሚመጣባቸው ስትረስን ወይም ደግሞ ኤባዮቲክ በሆኑ ፋክተርስ ወይም ህይወት በሌላቸው ነገሮች አማካኝነት የሚመጣባቸውን ስትረስ ውጥረት ቶለሬት ማድረግ እንዲችሉ መቋቋም እና ሰርቫይቭ ማድረግ እንዲችሉ በህይወት መቆየት እንዲችሉ የሚያደርጓቸው ባህሪያት ላይ ነው በተደጋጋሚ ትኩረት የሚያደርጉት። ኦኬ so when we say stress tolerance we mean that they are resistant against drought ለምሳሌ ድርቀትን መቋቋም የሚችል የመቻል ባህሪ ሃይ ቴምፕሬቸርንም እንዲሁ ከፍተኛ የሆነ የሙቀት መጠንንም ተቋቁሞ መቆየት የመቻል ባህሪ ሳሊኒቲን ከፍተኛ የሆነ ጨዋማ አካባቢ ያሉ እጽዋት ለምሳሌ ይሄ ባህሪ ያላቸው so salinity is also another trait flooding ወይም ደግሞ የጎርፍ ውጥረትን መቋቋም የመቻል ባህሪ እንዲሁም ደግሞ በኢንሴክት ፔስት ኢንፌስቴሽን ወይም በሰብል ተባይ መጠቃትን መቋቋም የሚችሉ እጽዋት አሉ። እሱም እንደ አንድ አይነተኛ ባህሪ በተደጋጋሚ የሚወሰዱ ትሬትስ ናቸው ማለት ነው። በተጨማሪም plant breeding is also applied to improve grain or biomass yield ሰብልን ለማሻሻል የምርቱን መጠን ለመጨመር እንዲሁም ደግሞ induce quality characteristicsንም እንዲሁ ለማሻሻል such as the taste የሰብሉ ጣዕም እንዲሁም ደግሞ the concentrations of specific biological molecules እዛ እህል ውስጥ የሚገኙ የተለያዩ ልዩ የሆኑ biological molecules አሉ እንደ this proteins, sugars, lipids, vitamins, fibers የምንላቸው የእነሱም መጠናቸውን ለማሻሻል ኢምፕሩቭ ለማድረግ and also ease of processing እነዛን ሰብሎችም ደግሞ ሰብስበን የተለያዩ ተግባሮች ስናሳልፋቸው የተሻለ እንዲሆን ለምሳሌ በሃርቨስቲንግ ጊዜ በሚሰበሰቡበት ጊዜ የተሻሉ እንዲሆኑ በሚሊንግ ፕሮሰስ ጊዜ በሚፈጩበት ጊዜ የተሻለ እንዲሆን በቤኪንግ በሚጋገሩበት በሚበቀልበት በማልቲንግ and blending ከሌሎች እህሎች ጋር በሚደባለቁበት ጊዜ የተሻለ ኢን ፕሮዳክት እንድናገኝ የሚያስችሉ ባህሪያቶችን ለማሻሻልም እንዲሁ the plants breeding science-ን ልንጠቀም እንችላለን። ቀደም ብዬ እንዳልኩትኝ እህሉ በሚሰበሰብበት ጊዜ የተሻለ እንዲሆን ሚሊንግ በሚደረግበት ጊዜ በሚፈጭበት ጊዜ የተሻለ እንዲሆን ቤክ በሚደረግበት ጊዜ በሚጋገርበት ጊዜ የተሻለ እንዲሆን and again during malting ብቅልን ለማብቀል በሚበቀልበት ጊዜ የተሻለ ብቅል እንዲያበቅል ያ እህል and also blending ከሌሎች እህሎች ጋር ደግሞ ሲደባለቅ የሚያመጣው ለውጥ የተሻለ እንዲሆን በሚል እነዚህን plant breeding ቴክኒክስ ብልሃቶችን ተጠቅመን የተሻለ ምርት ማምረት እንችላለን ማለት ነው። በተጨማሪም በፕላንት ብሪዲንግ በምን አይነት መልኩ ልናከናውነው እንችላለን? can be carried out through many different techniques የተለያዩ ብልሃቶችን በመጠቀም ልናራባ እንችላለን እጽዋቶችን ranging from simply selecting plants with desirable characteristics for propagation በቀላሉ የተሻለ ባህሪያት ያላቸውን እጽዋት በመምረጥ ከማባዛት አንስቶ okay to utilizing methods that make use of knowledge of genetics and chromosomes to more complex techniques እስከ ራሱን የቻለ የጄኔቲክስን የስነ ባህሪ እንዲሁም የክሮሞዞም እውቀትን ተጠቅመን የተሻለ ውስብስብ የሆኑ ሞለኪውላር የሆኑ ብልሃቶችን በመጠቀም
የአንድን እጽዋት ወይም የአንድን እህል የአንድን ተክል የተሻለ ማድረግ ይቻላል ማለት ነው በፕላንት ብሪዲንግ። ሶ ከነዚህ ከተለያዩ የፕላንት ብሪዲንግ ሜቶድስ ወይም ዘዴዎች ስናይ some of them are mass selection, pure selection, pure line selection and bulk selection ብለን ሶስቱን ምሳሌዎች መውሰድ እንችላለን። ሶስቱን አይነት ፕላንት ብሪዲንግ ስንመለከት አንድ በአንድ ማስ ሰሌክሽን ሜቶድ አንደኛው ነው። in mass selection በጅምላ የመምረጥ ሁኔታ ነው ያለው። it's a large number of plants of similar phenotype are selected ተመሳሳይ የሆነ የውጫዊ ገጽታ ያላቸውን በብዙ ቁጥር እጽዋትን እንመርጥና ዘሮቻቸውን ሚክስ እናደርጋለን። ኦኬ እንቀላቅለዋለን። ከዛ አዲስ ቫራይቲ ኦፍ ፕላንት ልዩ የሆነ ራሱን የቻለ አንድ ተክል ደግሞ ከነዚህ ሚክስ ይፈጠራል ማለት ነው። That's what we call mass selection. Mass selection is the simplest form of plant breeding that was practiced in agriculture by early humans. የጥንት ሰዎች ይጠቀሙበት የነበረ ቀላል የተባለ እጽዋትን የማራቢያ መንገድ ነው። የጥንት የግብርና ሰዎች ይጠቀሙበት የነበረ አንዱ ዘዴ ነው። ሌላኛው pure line selection ነው። in this method a large number of plants are selected from self-pollinated crops. በዚህኛው ጊዜ ደግሞ ምንድነው የሚደረገው? ተለቅ ያለ ቁጥር ከምን እንመርጣለን? እርስ በእርስ ተዳቅለው ወይም ደግሞ እርስ በእርስ እርክበምና ተፈጥሮ ከተራቡ ሰብሎች እንመርጥና እነሱን ሃርቨስት አድርገን and they are harvested individually by which individual plant progeny from them are evaluated and best progeny is released as a pure line variety ማለት ነው። ከነዚህ ከሰበሰብናቸው ዘሮች ውስጥ የተሻለ ዘር የምንለውን የእጽዋቱን ፕሮጀኒ መርጠን በመውሰድ ያንን ዘር ምርጥ ዘር ብለን የምናራባበት መንገድ ነው ማለት ነው pure line selection. The bulk method ደግሞ የምንለው in this F2 generation and the subsequent generations are harvested in mass or as bulk to raise the next generation. በዚህ ጊዜ ደግሞ ወዲያውኑ ሁለት ወላጅ ተክሎችን በማጣመርና በማዳቀል ብቻ የምናራባቸው አይደለም። ከዛ ከፓረንት ጀነሬሽኑ በኋላ የምናገኛቸውን F1 ጀነሬሽን ሰልፍ ክሮስ አድርገን F2 ጀነሬሽን ካገኘን በኋላ ከነሱ የሚመጡትን ደግሞ አሁንም እነሱም ስናሳድጋቸው እያራባን ከነሱ በኋላ የሚመጡትን ትውልዶች እያየን የምንመርጥበት የተሻለ ዘር የመጣውን የምንመርጥበት ሂደት ነው ማለት ነው። so at the end individual plants are selected and evaluated ማለት ነው። F2 ጀነሬሽን ላይ ያገኘናቸውን ተወላጅ ተክሎች እነሱን ደግሞ ድጋሚ እያዳቀለን የሚገኙትን ኢንዲቪጁዋል ፕላንትስ ምርጥነታቸውን ኢቫሉዌት በማድረግ በመመዘን እጽዋቶችን የምንመርጥበት ሂደት ነው ያለው በዚህኛው ደግሞ ሜትር ላይ። እዚህ ጋር እንደምትመለከቱት ፓረንት ፕላንትስ አለ። የመጀመሪያው አመት ላይ እነሱ የተመረጡትን እናዳቅላለን። ከዛ F1 ጀነሬሽን ላይ የምናገኘው ተክል አለ በሁለተኛ አመት and at the third year ደግሞ ከF1 ጀነሬሽን የተገኘው F2 ጀነሬሽንስ አሉ እያልን F3 ጀነሬሽን 4 5 6 አመት እየተዳቀለ ለምሳሌ እዚህኛው 8ኛ አመት ላይ ከነዚህ ሁላ አመት በኋላ የተገኘው ዘር ምርጥ ሆኖ በኤቫሉዌሽን ወይም ደግሞ በምናደርገው መስፈርት መሰረት ከተገኘ እነሱን እንመርጣለን ማለት ነው። እነሱን መርጠን ደግሞ ለብቻቸው የምናራባበት መንገድ ይሆናል። ሶ ማስ ሴሌክሽን ብዙ እጽዋትን አንድ ላይ ተመሳሳይ አይነት ያላቸውን ተመሳሳይ ባህሪ ፊኖቲፒካሊ ያላቸውን መርጦ እነሱን ዘሮች በማቀላቀል የማራባት ስራ ነው። ፒውር ላይን ሴሌክሽን ደግሞ ያልነው ፒውርሊ ንጹህ የሆነ የዘር ሀረጋቸውን የያዙ ቤስት የምንላቸውን ምርጥ የምንላቸውን ተክሎች በመምረጥ እነሱን የማራባት ስራ ነው። ኦኬ በልክ ጀነሬሽን ደግሞ አሁን ላይ ደግሞ ያየ ነው። እጽዋቶቹን አሳድገን ነጥለን ደግሞ የተሻለ ባህሪ ያላቸው ያልናቸውን ተመራጭ ባህሪያቸውን አይነተኛ ባህሪያቸውን መርጠን ደግሞ ካዳቀልን በኋላ ከብዙ አመታት በኋላ ነው ያንን ከነሱ የሚገኘውን ትውልድ እንትን የምንለው ማለት ነው የምንመርጠው ማለት ነው። we select in the later years ባንዴ ሳይሆን ከብዙ ተከታታይ ትውልዶች በኋላ ነው ማለት ነው የምንመርጠውና ያንን የተመረጠ አይነተኛ ተክል የምናራባው የሚለውን ጠቅልለን መያዝ እንችላለን። now let's see animal
ብሪዲንግ እንስሳትን ደግሞ እንዴት እንደምንራባ እንመልከት። ሶ አኒማል ብሪዲንግ consists of choosing the desired quality characteristics ተፈላጊውን ጥራት ያለውን የእንስሳትን ባህሪያት በመምረጥ ነጥለን ልናራባቸው የምንችላቸውን እና ልናራባበት የምንችለውን ስርዓት መወሰንን ያካትታል። and humans have selectively breed plants and animals for thousands of years አለፉት ከሺህ በላይ ለሚቆጠሩ ዓመታት የሰው ልጅ እጽዋትንም ሆነ እንስሳትን እየመረጠ ሲያራባ ቆይቷል። Selective breeding involves choosing parents with particular characteristics እንስሳትን በምናራባበት ጊዜ መርጠን ልዩ የሆነ ፓርቲኩላር የሆነ ባህሪ ያላቸውን ወላጅ እንስሶችን መርጥና እነሱን በማራባት እርስ በእርስ we produce ማለት ነው offspring with more desirable characteristics more የተሻለ ተፈላጊ የሆነ ባህሪ ያላቸውን ተወላጆች የምናገኝበት ሂደት ነው ማለት ነው። በአኒማል ብሪዲንግ ስር the selective breeding ወይም ደግሞ ሰው ሰራሽ የሆነው የማራባት artificial selection በሁለት አይነት ልንከፍላቸውና ልናያቸው እንችላለን። አንደኛው የartificial selection አይነት is inbreeding ነው። okay it's the process of producing offspring through mating genetically similar organisms ይሄ አይነቱ የማራባት ዘዴ ምን አይነት ሂደትን ነው የሚያካትተው? ተመሳሳይ የሆኑ ኦርጋኒዝምስን የሚዛመዱ ኦርጋኒዝሞችን ማለትም ጄኔቲካሊ ያላቸው ስነ ባህሪ በዘረመል ይዘታቸው ተቀራራቢነት ያላቸውን ኦርጋኒዝሞች እንዲራቡ በማድረግ ኦፍስፕሪንጎች የሚገኙበት ሂደት ነው። after many generations of inbreeding ከብዙ አመት የኢንብሪዲንግ ፕሮሰስ በኋላ ማለት ነው እንዲያራባን የምናገኛቸው ትውልዶች the offspring will be almost genetically identical and will produce identical offsprings የሚገኙት ተወላጆች ተመሳሳይ ይሆናል። ጄኔቲካሊ በሚይዘው የዘረመል ይዘት አንድ አይነት የሆኑ ኦፍስፕሪንጎች የሚገኙበት ነው ማለት ነው። እዛው በዛው ነው ምናራባው ይሄንን መንገድ ስንከተል። Pure breeding aims to establish and maintain stable traits that the animal can pass on to the next generation that could help to develop superior qualities. Pure breeding ልናከናውን እንችላለን through inbreeding process አንድ ዝርዮች የሆኑ እና የላቀ ባህሪ ተመራጭ ባህሪ ያላቸውን ዝርዮች እነሱን ሜት እንዲያደርጉ በማድረግ ከነሱ ቀጥሎ የሚገኙት ተወላጆች ያንን ሱፔሪየር የሆነውን ኳሊቲ ከፍተኛ የሆነውን ጥራት የያዙ ሆነው እንዲገኙ ማድረግ ነው ማለት ነው። ፎር ኤግዛምፕል እዚህ ጋር ሁለቱን ውሾች ሜት አድርገው የሚወልዷቸው ልጆች እነዚህ ቢሆኑ ከወለዷቸው ልጆች እርስ በእርስ ሜት እንዲያደርጉ ብናደርግና እነሱም ደግሞ ሌሎች ልጆች ቢወልዱ ያ ምርጥ የሆነው ባህሪያቸው ይወረሳል ማለት ነው። እዛው በዛው ፕሪዘርቭድ ይሆናል ይቆያል በዛው በዘር ሀረግ ውስጥ ይቆያል ያ ሱፔሪየር የሆነው ኳሊቲያቸው። ታዲያ የዚህ አይነቱ የኢንብሪዲንግ አሉታዊ ሊያመጣ የሚችለው ችግር ምንድነው? The negative consequence of inbreeding is that it makes the expression of undesired recessive traits in the family more likely. በዚህ ቤተሰብ ዘር ሀረግ ውስጥ ስናይ አንዱ ጋር ሪሰሲቭ የሆነ ትሬት ካለ የተደበቀ ሂድን የሆነ ራሱን ያልገለጠ ትሬት ካለ ወይም ባህሪ ካለ እንደዚህ እርስ በእርስ በምናራባበት ጊዜ ኢንብሪድ እያደረግን በምናራባበት ጊዜ ራሱን ሊገልጽ ይችላል more likely ምክንያቱም ተመሳሳይ ስለሆኑ እርስ በእርስ የሚዛመዱ ኢንዲቪጁዋልስ ስለሆኑ የዘረመል ውቅራቸውም ተመሳሳይ ነው የሚሆነው። ስለዚህ እዛው በዛው ሲሆን the recessive ones እኩል ሊወረሱበት የሚችሉበት እድል ከፍ ያለ ነው። ስለዚህ በዛ የተነሳ that recessive trait ወጥቶ የሚታይባቸው ወይም ደግሞ ሊገለጥባቸው የሚችሉ offspringsም ልናገኝ እንችላለን ማለት ነው። ሶ በዚህ አጋጣሚ ምን ሊሆን ይችላል ማለት ነው? ሂድን የሆኑ bad traits maybe genetic diseases occur እንዲያደርግ የሚያደርጉ ስህተት ያለባቸው ዘረመሎችም ሊወረሱ ይችላሉ በእኩል። ስለዚህ ሁለቱም ደግሞ ከእናትም ከአባትም የሚተወረሱ ከሆኑ እነዚህ recessive genes ሂድን የነበሩ ዘረመሎች ሊገለጡና በኦፍስፕሪንጉ ላይ
ሊታዩ ይችላሉ ማለት ነው። that's the negative consequence። ሌላኛው is cross breeding የምንለው ነው፣ ማዳቀል የምንለው ነው። it's the process of producing offspring through mating two pure breed individuals that come from different breeds, varieties or even species። ይሄ ደግሞ እነዚህን ተወላጆች አራብተን የምናገኘው ምን በማድረግ ነው? ሁለት ያልተዛመዱ ልዩ የሆኑ ዝርዮችን አንድ ላይ አምጥተን በማዳቀል ነው ማለት ነው። ኦኬ እዚህ ጋር ግራ እንዳያጋባን የሚያስፈልገው ኮንፊውዝ እንዳያደርገን የሚያስፈልገው ነገር when we say breed የአንድ ስፒሺስ የተለያዩ ዝርዮችን ማለታችን ነው። ኦኬ for example እዚህ ጋር እንደምታያቸው these are different breeds of dogs። ሁሉም ውሾች ናቸው። they are all dogs አይደለ? እዚህ ስፒሺሳቸው ዶግ ስፒሺስ ናቸው። ነገር ግን within the dog species we have got different breeds አይደለ? የተለያዩ ዝርዮች አሉ በአንድ ዘር ውስጥ። ኦኬ ለምሳሌ ጀርመን ሺፐርድ የምንለው፣ ሳይቤሪያን ሀስኪ፣ ሮትዌለር እየተባለ የምንሰያይማቸው በተለይ በውጭው ዓለም የምናገኛቸው የተለያዩ የውሻ ዝርዮች አሉ። ስለዚህ እነዛን የተለያዩ የውሻ ዝርዮች አንድ ላይ በማዳቀል የምናገኘው ኦፍስፕሪንግ ባይ ክሮስ ብሪዲንግ የተገኘው ልንል እንችላለን ማለት ነው። ኦኬ and sometimes ለምሳሌ ተቀራራቢ የሆኑ ሁለት ስፒሺሶችንም ደግሞ አንድ ላይ በማዳቀል ሌላ ኦፍስፕሪንግ መገኘት ይችላል። ግን አብዛኛው ጊዜ ስቴራይል የሆነ ወይም ደግሞ መሃን የሆነ ልጅ መውለድ የማይችል ተወላጅ ነው የምናገኘው። for example we could take off this ዶንኪን ከሆርስ ጋር። ሆርስ ራሱን የቻለ አንድ ስፒሺስ ነው። ዶንኪ ራሱን የቻለ ሌላ ስፒሺስ ውስጥ የምናገኘው እንስሳ ነው። እነዚህ ሁለቱን ብናዳቀል በቅሎ እናገኛለን። በቅሎ ግን መካን ናት ወይ ደግሞ ልጅ መውለድ የማይችል እንስሳ ነው ማለት ነው የምናገኘው። so this is sometimes ነው ከስንት አንድ በጣም ተቀራራቢነት ያላቸውን ስፒሺሶች ማዳቀል የምንችለው። ነገር ግን ኖርማሊ ስቴራይል የሆነ ኢንዲቪጁዋል ኦፍስፕሪንግ ለማግኘት ስንል ተዛማጅ ያልሆኑ ግን within the same species ያሉ ብሪዶችን ከተለያየ ዘር በማምጣት የምናዳቅልበት ሂደት ነው ማለት ነው ክሮስ ብሪዲንግ። so cross breeding involves breeding two unrelated individuals የማይዛመዱ ሁለት እንስሶችን በማዳቀል የተሻለ ዘሮችን የምናራባበት ሂደት ነው ማለት ነው። so for example በክሮስ ብሪዲንግ ምን ማየት እንችላለን? ሎካል የሆኑ ብሪዶችን ለምሳሌ በሀገራችን የሚገኙ የከብት ዝርያ ሊሆን ይችላል፣ የውሻ ዝርያ ሊሆን ይችላል፣ ኤኒ አኒማል ዝርያ ሊሆን ይችላል with exotic sires። ኤግዞቲክ ማለት ያው ከውጪ ሀገራችን ውጪ ያሉ ግን ደግሞ ለምሳሌ የምናራባው ከብት ከሆነ ከውጪ ያለ ከብት ሆኖ ሳይረስ አባት የእንስሳው አባት እንደማለት ነው። ስለዚህ አባትን ብለን ነው ዳም ደግሞ ሴት እንስሳዋን ነው። ስለዚህ ከዚህ ያለችውን ሴት እንስሳ ወይም ዳምን ከውጭ ሀገር ከመጣ ሌላኛ ዝርያ ከሆነ ኤግዞቲክ ከሆነ ሳይረስ ጋር ብናዳቅል የምናገኛቸው offsprings are going to be through cross breeding ማለት ነው። and cross breeding is incompatible with the conservation of indigenous breeds። ታዲያ እንደዚህ በማዳቀል የምናራባቸው እንስሳት ከሀገር በቀል የሆኑ ዝርዮችን ኮንዘርቭ አያደርግልንም፣ ጠብቆ አያቆይልንም። ምክንያቱም እያዳቀልን ከሌላ ዝርዮች ጋር ስላመጣን የነዛ የነበረ ኢንዲጂነስ ብሪዱን ጠብቆ የማያቆይልን ነው ማለት ነው። አይስማማም ማለት ነው ይሄ አይነቱ ያደቃቀል የማራባት ዘዴ። so from figure 4.38 you could see selective breeding of sheep with long tail። ረዥም ጭራ ያላቸውን በጎች መርጠን ማራባት እንደምንችል፣ ሎንግ ሆርን ያለውን ረዣዥም ቀንድ ያላቸውን በጎች እንዲሁም የስንዴ ሰብል የተመረጠ ልናራባ እንደምንችል፣ የቦረና ካትል ከብትን እንዲሁ መርጠን ልናራባ እንደምንችል፣ the camels also ግመሎችንም በዚህ መልኩ ልናራባ እንደምንችል ያሳየናል። again there is also another example here of selective breeding of animals and plants in Ethiopia። ሌላም ደግሞ እነዚህን ምስሎች ማየት እንችላለን ማለት ነው። ስለዚህ ተመርጦ በኢትዮጵያ ውስጥ የሚራቡ እንስሳትና የተክል አይነቶችን on the other hand እንግዲህ እስካሁን ያየነው አንደኛውን አይነት የብሪዲንግ አይነት ነው አይደለ? artificial selection or selective breeding። በሌላ በኩል ደግሞ we have got this natural selection ተፈጥሯዊ የሆነ ምርጫ የምንለው ነገር አለ። it's the selection of a certain traits። ተፈጥሮ ራሷ የምትመርጠው ባህሪ ነው። ኦኬ without any human intervention ነው
ምንም አይነት የሰው ልጅ ጣልቃ ገብነት ሳይኖር በተፈጥሮ ልዩ የሆነ ባህሪ ያላቸው እጽዋት ሊሆኑ ይችላሉ ወይም እንስሳት የሚራቡበት መንገድ ነው። Okay, so plants and animals that are better adapted to their environment have a higher chance of survival. እጽዋትም ሊሆኑ ይችላሉ እንስሳት ከአካባቢያቸው ጋር በተሻለ መልኩ የሚላመዱ ዝርዮች ከፍተኛ የሆነ ምን አላቸው እድል አላቸው ማለት ነው የመዝለቅ ዘራቸውን ተክተው የመዝለቅ and producing more offspring than less adapted plants and animals. ራሳቸውን አራብተው ለተወላጅ ልጆችን የመስጠት እድል አላቸው ማለት ነው በከፍተኛ ደረጃ ከምኖች አንፃር ራሳቸውን ማላመድ ካቃታቸው እጽዋትና እንስሳት አኳያ ማለት ነው። so for example we could see this example እዚህ ጋር እንደምትመለከቱት ከብዙ አመታት በፊት ጂራፍስ ቀጭኔ የተለያየ የአንገት ሌንግዝ ነበራቸው። ኦኬ እርዝመት ነበራቸው። አንዳንዶቹ ቀጭኔዎች አጭር አንገት አላቸው፣ አንዳንዶቹ መካከለኛ፣ አንዳንዶቹ ደግሞ ረዣዥም። ሶ እነዚህ ረዣዥም አንገት ያላቸው ጂራፍስ ምግብን ከትላልቅ ዛፎች ቅጠል ቀንጥሳ መብላት ይችላሉ። እነዚህ እያቃታቸው ይመጣል፣ እነዚህም እያቃታቸው ይመጣል ማለት ነው። ሶ ከብዙ ጊዜ በኋላ ሰርቫይቭ ማድረግ የምትችል የትኛዋ ናት የምትሆነው? ረዥም አንገት ያላት ቀጭኔ አይደለ? ስለዚህ ረዥም አንገት ያላቸው ጅራፎች እየተራቡ ዘራቸውን ከትውልድ ትውልድ ማስተላለፍ ቻሉ፣ ሰርቫይቭ አደረጉ ማለት ነው። ከፍተኛ የሆነ እድል ኖራቸው። ሌሎቹ ደግሞ ሞተው መዝለቅ አልቻሉ። ሶ ተፈጥሮ ራሷ ይሄንን ረዥም አንገት ያላቸውን ቀጭኔዎች መረጠቻቸው ማለት ነው። ምክንያቱም they were able to adapt ካሉበት ኢንቫይሮንመንት ጋር ተስማምተው መኖር ስለቻሉ ማለት ነው። okay that's why አሁን ላይ የምናየው long necked giraffes ኮመን የሆኑት ረዣዥም ቀጭኔ አንገት ያላቸው ቀጭኔዎች የምናገኘው በዛ ምክንያት ስለሆነ ማለት ነው። ሶ ከዚህ ሆል የምንረዳው more adapt ማድረግ የቻሉ እጽዋትም ሆነ እንስሳት የመራባት እድላቸው ከፍተኛ ነው፣ የዘልቆ የመቆየት ከምኖቹ አንፃር less adapted ከሆኑ plants and animals አንፃር ማለት ነው። so that's what we call all in all natural selection። ምንም አይነት የሰው ልጅ ጣልቃ ገብነት ሳይኖር በተፈጥሮ ራሷ የመረጠቻቸው traits ስለሆኑ። አሁን እስቲ inquiry activity 4.32 እንስራ። investigate the difference between artificial selection or selective breeding and natural selection with examples in your locality ይላል። እስካሁን ያየናቸው ሁለት አይነት የብሪዲንግ አይነቶች አሉ ብለናል አይደለም? selective breeding and natural selection ነው። ስለዚህ የሁለቱን ልዩነት ምሳሌ ያስደግፋችሁ ለማብራራት ሞክሩ ይላል። so natural selection ቀደም ብለን እንዳልነው it happens naturally በተፈጥሮ ነው፣ ተፈጥሮ ናት የምትመጣው ያንን trait። so organisms with traits that help them survive ማለት ነው። እያንዳንዱ ኦርጋኒዝም ህይወት ያለው ነገር ለሱ ከአካባቢው ጋር ሊያላምደው የሚችላቸው ልዩ የሆኑ ባህሪያቶቻቸው ነው ማለት ነው የሚመረጡት በዚህ ሂደት። ለምሳሌ could be drought tolerant ጤፍ፣ ድርቀትን መቋቋም የሚችል የጤፍ ሰብልን መውሰድ እንችላለን። እንዲሁም ደግሞ cold tolerant የሆኑ ሃይላንድ ሺፕስን ብንመለከት በጣም ቀዝቃዛ አካባቢ የምናገኛቸው በጎችን ብንመለከት እንዲሁም they are naturally selected የሆኑ ናቸው ማለት ነው። በተፈጥሮ እዛ አካባቢ ለመቆየት የሚያስችል ባህሪያቸውን ተፈጥሮ የመረጠችላቸው ነው ማለት ነው። and they reproduce more ማለት ነው than the rest እዚህ አካባቢ መላመድ ካልቻሉ ሰብልም ሆነ በጎች አንፃር። artificial selection ወይም ደግሞ selective breeding ደግሞ የምንለው የሰው ልጆች ጣልቃ ገብነት ያለው በሰው ልጆች አማካኝነት የተመረጡ ዝርዮችን ስናራባ ነው ማለት ነው፣ ወይም ስናዳቅል ነው ማለት ነው። so it's when humans choose the parent to get desirable traits ከፍ ብሎ የሚታየውን ወይም ደግሞ ተፈላጊውን ባህሪ የያዙ ሁለት ወላጆችን በመምረጥ እነሱን በማራባት ወይም ደግሞ የተለያዩ ዝርዮች ከሆኑ ደግሞ እነሱን በማዳቀል የተሻለ ባህሪ ያላቸውን offsprings ተወላጆችን ማግኘት የምናገኝበት ሂደት ነው። ኦኬ ለምሳሌ we could cross local cows with Holstein for more milk። ለምሳሌ ሀገራችንን የላም ዝርያ ከኔዘርላንድ ከመጣ የላም ዝርያ ጋር የተሻለ ወተት የምትሰጥ ላም ለማግኘት ስናዳቅል we are using this artificial selection ማለት ነው። ሌላኛው activity is 4.32
Recall the lesson you learned on the Mendelian crosses. Discuss inbreeding and crossbreeding with example. ለማስታወስ ሞክሩና የሜንድሊያን ክሮስ ስንሰራ የነበረውን እያጣመርን ስንሰራ የነበረውን ክሮስ ደን በሱ መሰረት ኢንብሪዲንግ እና ክሮስ ብሪዲንግን በኤግዛምፕል አብራሩ ይለናል። ሶ ኢንብሪዲንግን ኢትስ ሜቲንግ ክሎዝ ሪሌቲቭስ መንድልስን ተጠቅመን ኤግዛምፕል ብናሳይ ተዛማጅ የሆኑ ዘመዳሞችን እንደ ማራባት ነው። ኦኬ it keeps traits pure but increases genetic problem በዘራቸው ያለውን የዘረመል ሁኔታ ቆይቶ የሚያቆይ ባለበት እንዲቆይ ለማድረግ የሚያግዝ ነው። ነገር ግን በዚሁ ማያይዞ ሊመጡ የሚችሉ ችግሮች አሉ ብለናል። because the recessive genes የመወረሳቸው ድል ከፍ ስለሚል any genetic defect ያላቸው ሁለት አለልስ አንድ ላይ ከተወረሱ genetic problems happen ስለሚያደርጉ ማለት ነው። so for example let's suppose B denote የሚያደርገው black coat ያለውን ውሻ ቢሆን a dominant trait and small b denote የምታደርገው brown coat ያለውን ውሻ ቢሆን German shepherd የምንላቸው ውሾች ቢሆኑ then this closely related የሆኑ ውሾችን okay ብናራባ both heterozygous black ቢሆኑ ማለት ነው። ግን ያው recessive የሆነችዋ the brown coats recessive carrier የሆኑ ውሾችን ማለት ነው ብናራባ and using Panet's care cross ብናደርጋቸው okay ብናጣምራቸው we find 3 ጥቁር German shepherd ውሾችና አንድ brown ውሻ right so ከዚህ ምን እንረዳለን inbreed ነው ያደረግነው አይደለ ተዛማጅ የሆኑ ውሾችን ነው ያራባ ነው okay then ከዚህ ምን እንረዳለን በinbreeding increases homozygosity አይደለ ካየናቸው ተመሳሳይ የሆኑ dominant recessive የሆኑ አለልስ አንድ ላይ ሊመጡ ይችላል and again the recessive brown coat የሚገለጽበትም offspring ሊገኝ ይችላል አይደለ so ይሄንን አስቡት it's just a color it's fine brown color የሆነ German shepherd አገኘን ነገር ግን ይሄ ቦታ ላይ the recessive alleles defective genes ቢሆኑ ወይም በሽታ በዘረመል መዛባት አማካኝነት በሽታን ማምጣት የሚችሉ ቢሆኑና የተዛቡ ዘረመሎች ቢሆኑ ከሁለቱም የተወረሱት again the recessive gene ተገልጦ ወጥቶ ነበር ማለት ነው so inbreed ማድረግ ያለው this negative consequence ይሄ ነው except that ግን homozygosity የምንጨምርበት እዛው በዛው ተዛማጅ የሆኑ ተቀራራቢ የሆኑ ዝርያዎችን የምናራባበት መንገድ መሆኑን ከዚህ መረዳት እንችላለን። on the other hand the cross breeding የማዳቀል ያለው አራባብ ዘዴ ደግሞ it's mating unrelated breeding or breeds የማይዛመዱ ዝርያዎችን አንድ ላይ ማዳቀል ነው so there will be an hybrid vigor stronger የሆነውን trait healthier የሆነው offspring የተሻለ ዘር ለማግኘት ነው ማለት ነው እንዲሁም ድብልቅ ጥንካሬ እንዲኖረው የምናዳቅለው so for example let's say we want to produce calves with high milk yield while keeping the local adaptability ብለን እናስብ ልናራባ የምንፈልጋቸው ጥጆች አሉ እነዚህ ጥጆች ደግሞ ከፍተኛ የሆነ ወተት መስጠት የሚችሉ እንዲሁም ደግሞ ከአካባቢያቸው ጋር በደንብ የተላመዱ እንዲሆኑ ከፈለግን we could have this milk production አይደለ እንደ ባህሪ መውሰድ so high milk production yield የሚሰጠውን አለል ይስጥ የሚለውን የዘረመልድ ፎርም ማለት ነው we could denote it by h and the recessive one low milk ይኖር የሚለውን ደግሞ በስሞል h ልናደርግ እንችላለን so ወላጆቹን ስናይ ወንዱን ሳይረስ ነው የምንለው ብለናል ወንዱን እንስሳ በብሪዲንግ ጊዜ የምንጠቀምበትን ፊሜሏን ደግሞ ዳም ነው የምንላት ስለዚህ ወንዱን በሬ ወይም ቦል ኤግዞቲክ ሆልስታይን ብናደርገው ከኔዘርላንድ የመጣ በሬ ብናደርግ ዶሚናንት ትሬት የያዘውን ማለት ነው okay both the alleles high milk production የያዘውን and the female which is the dam ደግሞ ከሎካል ኢትዮጵያን ካው ብትሆን ኢትዮጵያዊ የሆነች በአካባቢያችን የምናገኛትን ላብ ብንወስድ recessive የሆነ አለል ያላትን ማለት ነው which means low milk production የምትሰጥ አነስተኛ የሆነ ወተት የምትሰጠውን ላም ጋር ብናዳቅል okay both the breeds ብናዳቅል using Panet's care you could see the crosses ማለት ነው so ስንት እናገኛለን 1 2 3 4 አራቱም high milk yield ያላቸውን ከፍተኛ የሆነ ወተት የሚሰጡ ጥጆች
ኦፍስፕሪንግስ እናገኛለን ማለት ነው። እነዚህ ጥጆች ከፍተኛ ወተት የሚሰጡ እንዲሁም ደግሞ አዳፕታብሊቲያቸውን የያዙ ይሆናሉ ማለት ነው። ከእናት ላም የሚያገኙትንና ከአባት በሬ የሚያገኙትን ይዘው so this offsprings could be heterozygous አይደለ? they're not the same alleles. then they show hybrid vigor which means ድብልቅ ጥንካሬ ያላቸው ጥጆችን እናገኛለን ማለት ነው ሁለቱን ዝርዮች በማዳቀል። ሁለተኛ የአክቲቭ ጥያቄም ጠይቀናል what are the advantage and disadvantages of inbreeding and cross breeding? የኢንብሪዲንግ እና የክሮስ ብሪዲንግ አስፈላጊነት ጠቃሜታቸውና ጉዳታቸው ምን እንደሆነ እንድንመልስ ነው የሚፈለገው በዚህ ጥያቄ። ሶ ኢንብሪዲንግ ቀደም ብለን እንዳልነው አድቫንቴጁ it keeps desired trait አይደል? ፈልገን ያቆየነውን አስፈላጊውን ባህሪ ማቆየት እንድንችል ያደርገናል በዛው ስለምናራባቸው and produce of uniform offspring ተመሳሳይ የሆኑ ልጆችንም ለማግኘት እንጠቀምበታለን በኢንብሪዲንግ። and disadvantage ጉዳቱ ደግሞ እንዳልነው recessive alleles የመወረሳቸው ፕሮባቢሊቲ ከፍ ያለ ስለሆነ አዲሱ ኦፍስፕሪንግ የምናገኛቸው ተወላጆች ዝቅተኛ የሆነ የበሽታ የመከላከል አቅም እንዲሁም ደግሞ ጄኔቲክ ዲፌክት የዘረመል መዛባት አማካኝነት የሚመጡ በሽታዎች ተጋላጭ ሊሆን ይችላል ማለት ነው። these are the disadvantages and at the same time low fertile የሆኑ ኦፍስፕሪንግስም ሊገኙ ይችላሉ ማለት ነው በኢንብሪዲንግ አማካኝነት። የክሮስ ብሪዲንግ ደግሞ የማዳቀል ደግሞ ጠቀሜታው አንደኛው ሃይብሪድ ቪጎር ያለው ኦፍስፕሪንግ እናገኛለን። ከሁለቱም ምርጥ ብለን ከመረጥናቸው ዝርዮች ድብልቅ ጥንካሬ ያለው ተወላጆች እናገኛለን። we combine the best traits best የምንላቸውን የላቁ ምርጥ የምንላቸውን ባህሪያት ነው የምናዳቅለው። so disadvantage ስንመለከት ደግሞ it require more management traits may not stay pure አንዴ ደግሞ ስናዳቅል ሀገር በቀል የነበረው ባህሪያቸውን ብናጣበት ሁኔታ ነው የሚከሰተው ማለት ነው። እያዳቀልን አዲስ ቫራይቲ ኦፍ ኦፍስፕሪንግስን ስለሆነ የምናገኘው ማለት ነው። ነባር የነበሩ ባህሪያቶችን ከጊዜ ቆይታ ልናጣ እንችላለን ማለት ነው። ፕሪዘርቭ ማድረግ አንችልም የዛን እንስሳ ዋና የነበረውን ባህሪ ማለት ነው። and again it requires more management ደግሞ ብዙ ቁጥጥርና ክትትልም ያስፈልገዋል የማዳቀል ስርዓት። Ethiopians have practiced breeding of animals and plants for the past many years. እኛ ኢትዮጵያውያን ለረጅም ዓመት እንስሳትንና እጽዋቶችን የማራባት ልማድ አለን። okay and are still practicing selective breeding ምን ተጠቅመን selective breedingን ወይም artificial breedingን ተጠቅመን የማራባት ልማድ አለን። የተለያዩ ዘሮችን፣ ፍራፍሬዎችን፣ ፍሩትስን፣ ካትልስ ከብቶችን፣ ጎትስ ፍየሎችን እና እንዲሁም በጎችን በዚህ መልኩ ስናራባ ቆይተናል። The following section deals with the indigenous knowledge used by Ethiopians in breeding animals and plants. ከዚህ ቀጥለን ደግሞ ምን እንመለከታለን? እስካሁን ድረስ ያሉ የኢትዮጵያዊ የሆኑ አርሶ አደሮች እንዴት እነዚህን እንስሳትና እጽዋት ለማራባት የተጠቀሙባቸውን ሀገር በቀል እውቀቶች እንመለከታለን ማለት ነው። So 4.12.1 is about indigenous knowledge of Ethiopian farmers. ሀገራችን ኢትዮጵያ ያሉ አርሶ አደሮች ያላቸው ሀገር በቀል ስላላቸው ሀገር በቀል እውቀቶች ነው የምንመለከተው በዚህ ሰብሴክሽን። Ethiopia is a home for a large and diverse livestock. ኢትዮጵያ ሀገራችን ለትልቅ እንዲሁም ለተለያዩ የእንስሳት እርባታ and also crop resources የሰብል ምርቶች መገኛ ቦታ ናት። እንዲሁም ደግሞ favorable production environmentም አላት። ለእንስሳት እርባታም ሆነ ለሰብል ምርት ምቹ የሆነ ቦታ ናት። According to the Central Statistics Agency CSA 2020 ላይ ኢትዮጵያ ውስጥ ያለ የስታቲስቲክስ ኤጀንሲ ባጠናው ጥናት መሰረት የስታቲስቲክ አገልግሎት የሚሰጥ ድርጅት ነው። ኢትዮጵያ has the largest livestock population in Africa. ከአፍሪካ ትልቁን የእንስሳት እርባታ ቁጥር ያላት ናት። ወደ 65 ሚሊዮን ካትልስ ያሏት፣ 65 ሚሊዮን ከብቶች፣ 40 ሚሊዮን በጎች፣ 51 ሚሊዮን ፍየሎች እንዲሁም 8 ሚሊዮን ካሜልስ ግመሎች እንዲሁም 49 ሚሊዮን ቺክንስ አሏት ብሎ ሊዘግብ ችሎ ነበር ማለት ነው በ2020 ባደረገው ጥናት መሰረት። በተጨማሪም ኢትዮጵያ is one of the richest genetic resource centers in the world in terms of crop
ክሮፕ ዳይቨርሲቲ ባላት የሰብልም ደግሞ የብዝሃነት ሀብታም የምትባል ሀገር ናት። ብዙ አይነት የዘረመል ውቅራቸው የተለያየ የሆኑ ሰብሎች የሚገኙባት ሀገር ናት። ለምሳሌ crop plants such as coffee, safflower, ጤፍ፣ ኑግ፣ አንቾቴ የምንላቸው ሰብሎች በኢትዮጵያ ያሉ ናቸው። እንደ ቡና፣ የሱፍ አበባ፣ ጤፍ፣ ኑግ፣ አንቾቴ የምንለው ተክል፣ እንሰት፣ ዊት፣ ስንዴ እንዲሁም ደስ ባርሊ፣ ገብስ፣ ሶርገም፣ ማሽላ፣ ፒስ፣ አተር፣ ሊንሲድ እንደ ተልባ ያለ ሰብል፣ ካስተር፣ ፊንገር ሚልት የጉሎ ተክል እንዲሁም ደግሞ ዳጉሳ የምንለው ፊንገር ሚልት፣ ሌንትል፣ ምስር፣ ኦትስ፣ አጃ የመሳሰሉት በሀገራችን ኢትዮጵያ የሚመረቱ ሰብሎች ናቸው። are widely produced in Ethiopia. So production of crops እነዚህን የተለያዩ ሰብሎች ማምረት እንዲሁም እንስሳት እርባታው ምን አለው it accounts for the largest share of the economic contribution of the agricultural sector in Ethiopia. የሀገራችንን ትልቁን ለሀገራችን ኢኮኖሚ እንዲሁም ደግሞ ለግብርናው ትልቅ የሆነ አስተዋጽኦ ነው የሚያደርገው። 5 major cereals like that of ጤፍ, wheat, maize, sorghum and barley are the core of Ethiopia's agriculture and food economy. ሀገራችን የምናገኛቸው ዋነኛ ጥራጥሬው የምንላቸው አሉ እንደ ጤፍ፣ እንደ ስንዴ፣ እንደ በቆሎ፣ ማሽላና ገብስ የመሳሰሉት ጥራጥሬዎች ለሀገራችን ኢትዮጵያ የግብርና እንዲሁም የምግብ ኢኮኖሚ ኮር የምንላቸው ወይም ዋነኛ ምርቶች ናቸው። ኢትዮጵያስ ክሮፕ አግሪካልቸር ኤንድ ላይቭስቶክ ፕሮዳክሽን አር ኮምፕሌክስ። በሀገራችን የሰብል ምርት ግብርና እንዲሁም ደግሞ የእንስሳት እርባታ ምርቶች ውስብስብ ናቸው። ከዚ ኢንቮልቭ ሰብስቴንሻል ቫሪዬሽንስ በጣም ሰፋ ያለ ልዩነቶችን የያዙ ሰብሎችን ነው የሚያበቅሉት የሚያሳድጉት በግብርናው። and also በላይፍ ስቶኩም ደግሞ በእንስሳት እርባታ ውስጥም ደግሞ የሚረቡት የተለያየ አይነት እንስሳት ስለሆኑ ማለት ነው። across the country's different regions በሀገሪቷ የተለያዩ ክልሎችና ስነ ምህዳሮች በተለያየ ቦታ ማለት ነው። Livestock rearing of sheep and goats and different crops in Ethiopia has been practiced under the traditionally extensive systems. በሀገራችን ኢትዮጵያ የተለያዩ እንስሳት እርባታ እንደ በግና ፍየል ያሉ እንስሳት እርባታ እንዲሁም ደግሞ የተለያዩ ሰብሎች እርባታ እንዴት ነበር ሲከናወን የነበረው? እነዛ አርሶ አደሮች ባህላዊ የሆነ የማራባት ስርዓታቸውን ተጠቅመው ነበረ ማለት ነው። with their indigenous knowledge ሀገር በቀል እውቀታቸውን ተጠቅመው ነው ማለት ነው የሚያራቡት። በተጨማሪም እነዚህ ፋርመርስ ይህንን የሀገር በቀል እውቀታቸውን ጠብቀው ለአመታት ይዘውት ቆይተዋል ማለት ነው። people in the community have their own accumulated knowledge አይደለ? በአካባቢያችን የምናገኛቸው ሰዎች የተለያዩ አርሶ አደሮች ምን አላቸው? የተከማቸ እውቀት አላቸው ስለሚኖርበት ቦታ የተፈጥሮ ክስተቶች፣ ሁኔታዎች፣ ቻሌንጆች ለምሳሌ በሽታዎች ካሉ እነዛን ሰብሎች ወይም እንስሳት የሚያጠቃ እንዲሁም ደግሞ እነዚህ በሽታዎች ያላቸውን የግብርና ስራ ላይ ያላቸውን ተጽዕኖ የኑሮውን ስርዓት በደንብ አድርገው ያውቃሉ ማለት ነው። ከአካባቢያቸው እና ካሳለፏቸው ተሞክሮች የተከማቹ እውቀቶች አላቸው። ስለዚህ they have their own indigenous knowledge and practices on how to combat environmental change, diseases and plant and animal production. ከዚህም የተነሳ የራሳቸው የሆነ ሀገር በቀል እውቀቶች አሏቸው፣ ልማዶች አሏቸው። እነዛን ሰብሎችም ሆነ እንስሳት በሚያራቡበት ጊዜ ለሚከሰቱ የአካባቢያዊ ለውጦች ለመከላከል ተቋቁመው ለማሳለፍ እነዛን እንስሳትና እጽዋት እንዲሁም በሽታዎች እና ደግሞ የእነዚህን የእጽዋትና የእንስሳት የአረባብ ሁኔታ በተሻለ መልኩ ለማከናወን ይጠቀሙባቸዋል ማለት ነው። በተጨማሪም they have this indigenous knowledge on the selection of desired characters አስፈላጊውንም ደግሞ ባህሪ በመምረጥ መንገድ ውስጥ ይህንን የሀገር በቀል እውቀታቸውን ይጠቀማሉ። ብሪድ በማድረግ ውስጥ በሚያራቡበት ሂደት ውስጥ እንዲሁም ደግሞ ማኔጅ በሚያደርጉበት የሚቆጣጠሩበት ሂደት ውስጥ ይህንን የግብርና ስራዎቻቸውን
ይህንን አገር በቀል እውቀታቸውን ይጠቀማሉ ማለት ነው። for example indigenous knowledge in selecting the desired quality based on the growth rate, body size, resistance to disease and other environmental conditions. እነዚህ የግብርና ሰዎች አርሶ አደሮች ይህንን አገር በቀል እውቀታቸውን ተጠቅመው ምን ማድረግ ይችላሉ? ለምሳሌ አስፈላጊ የሆነውን ጥራት ያለውን የአንድን እንስሳ ወይም የእጽዋት ባህሪ መምረጥ ይችላሉ። ምንን መሰረት አድርገው? በግሮዝ ሬታቸው። ለምሳሌ ቶሎ ቶሎ የሚያድገውን ሰብል ለይተው ያውቃሉ፣ ለንግዳቸው ስለሚያስፈልጋቸው። በዲሳይዙ ለምሳሌ አንድ እንስሳን እያራቡ ከሆነ ትልቅ የሆነውን ለይተው ያውቃሉ እና ጥሩ ስጋ ያለውን። ሬዚስታንስ ቱ ዲዚዝ የትኞቹ ደግሞ እንስሳት በሽታ የመከላከል አቅም ያላቸው እንደሆኑ ለጥለው ያውቃሉ። እንዲሁም ደግሞ አካባቢውን ተላምዶ መኖር የሚችሉ ደግሞ እንስሳትም ወይም ተክሎችም የትኞቹ እንደሆኑ ለጥለው ያውቃሉ ማለት ነው። ምንን ተጠቅመው? አገር በቀል እውቀታቸውን ኢንዲጂነስ ኖሌጃቸውን ተጠቅመው። ኦኬ ሶ ናው የኢንኳሪ አክቲቪቲ 4.33 እንስራ። ይህንን ቪዲዮ ከመጨረሳችን በፊት ኢትስ ኢንቨስቲጌቲንግ ፕራክቲስ ኦፍ ብሪዲንግ ነው የሚለው። ሶ ዩ ቪዚት ፋርመርስ ኦር አግሪካልቸራል ኢንስቲትዩሽንስ አርሶ አደሮችን ወይም ደግሞ የግብርና ተቋማትን ማዕከሎችን ጎብኙና ኢንቨስቲጌት ሃው ዜይ ፕራክቲስ ዘ ብሪዲንግ ኦፍ አኒማልስ ኤንድ ፕላንትስ እንዴት አድርገው እንስሳትን እንዲሁም እጽዋትን እንደሚያራቡ ጠይቋቸው ይላል። and also what's indigenous knowledge የሚለውንም ልትመልሱ ይፈልጋል። ምንድነው አገር በቀል እውቀት የምንለው ነገር የሚለውንም ትመልሳላችሁ። ሶ ጠይቃችሁ ልታገኛቸው የምትችሉት መልሶችን ስናይ this breeding practices in our community በማህበረሰባችን ዘንድ ያሉ የማራቢያ ልማዶች ምን ናቸው? አንደኛ አርሶ አደሮቹ they choose strong ጠንካራ የሆነውን ጤናማ የሆነውን እንስሳ ይመርጡና እንዲራቡ ያደርጋሉ። or ደግሞ they could also cross breed ሊያደርጉም ይችላሉ። በአካባቢ የምናገኛቸውን ከብቶች ከሌሎች የውጭ ዝርዮች ጋር የውጭ ሀገር ዝርዮች ጋር በማዳቀል የተሻለ የወተት ምርት ለማግኘት ሊሆን ይችላል፣ የስጋ ምርት ለማግኘት እነሱን ሊያራቡ ይችላሉ። አንዳንድ ደግሞ ቤስት የሚባሉ ምርጥ የሚባሉ ዘሮችንም እንዲሁ ሊያስቀምጡ ይችላሉ። እንደ ጤፍ፣ በቆሎ፣ ማሽላ ያሉ ዘሮችን መርጠው ሊያስቀምጡ ይችላሉ። so using this improved seeds agricultural ሴንተራቸውንም የግብርና ስራቸውንም በዛው ያሻሽላሉ ማለት ነው። so this way ሊጠቀሙ ይችላሉ እውቀታቸውን። and what's indigenous knowledge የተባለው it's traditional የሆነ knowledge ነው አይደለ? ባህላዊ የሆነ እውቀት ነው። that's passed down through generation ከትውልድ ወደ ትውልድ የሚተላለፍ እውቀት ነው። ይሄ ደግሞ ከየት የመጣ እውቀት ነው? it's based on the local experience and environment ነው ማለት ነው። እነዛ ሰዎች ባጋጠማቸው የበፊት ተሞክሮ እና የአካባቢ ሁኔታ ተገንዝበው ተምረው ያገኙትን በልምድ በተሞክሮ ያገኙትን ባህላዊ እውቀት ነው ማለት ነው indigenous knowledge የምንለው። ሁለተኛ ጥያቄ ደግሞ what type of indigenous knowledge are there in your area used in breeding of animals and plants from different varieties ይለናል። በአካባቢያችን የምናውቃቸውና አርሶ አደሮች የሚጠቀሟቸው የአገር በቀል እውቀቶች ምን ሊሆኑ ይችላሉ? ቦዝ እንስሳትም ሆነ እጽዋትን በምናራባበት ጊዜ የሚለውን ትመልሳላችሁ። ሶ ለምሳሌ ልናገኛቸው የምንችላቸው መልሶች we could select this bulls በሬንና ደግሞ ሴት ላሟን ነጥለን እንመርጥ እንችላለን። ጥሩ ጥንካሬ ያላቸውን በሽታ ተከላካይነት የመከላከል ባህሪ ያላቸውን ከብቶች and knowing which mother lions produce better offspring የትኛዋ ሴት እንስሳ ናት የተሻለ ኦፍስፕሪንግ ልታሰጥ የምትችለው የሚለውንም እንዲሁ ልናቅ እንችላለን በኢንዲጂነስ ኖሌጅ። ኦኬ አርሶ አደሮች ሊያውቁ ይችላሉ። በእጽዋት መልኩ ደግሞ ስንሄድ እንዲሁ አርሶ አደሮች they could keep seeds እንዲህ ምርጥ የምንላቸውን ዘሮች ሊያስቀምጡና ሊያራቡ ይችላሉ። ረዥም የሆኑትን ጤናማ የሆኑትን ተባይን መቋቋም የሚችሉ እጽዋትን ማለት ነው። ኦኬ ፔስት ሬዚስታንት የሆኑ ፕላንትስን ከዛ እነዚህን ሎካል ቫራይቲስ ሚክስ አድርገው አደባልቀው ይዘሩና የተለያዩ ድሮት ቶለራንስ እና ጉድ ቴስት ያላቸውን ጣዕማቸው የላቀ እንዲሁም ደግሞ ድርቀትን መቋቋም የሚችሉ ተክሎችን ማምረት ይችላሉ by using their indigenous knowledge። ሶስተኛ ጥያቄ ምን ይለናል? how much is indigenous knowledge useful when compared with the modern scientific knowledge? እንዴት ነው አገር በቀል እውቀቶች ጠቀሜታቸው ከምን አንጻር ስናወዳድረው
ከዘመናዊ ሳይንሳዊ እውቀቶች አንጻር ሀገር በቀል እውቀቶች ምን ያህል ጠቀሜታ አላቸው? and which one is the most practiced breeding method? እስካሁን ካየናቸው ብሪዲንግ ሜተድስ ደግሞ የትኞቹ ናቸው በብዛት የመጠቀም ልማድ ያለን? ከኢንብሪዲንግ ከክሮስ ብሪዲንግ እነሱን ትመልሱና ሪፖርት ታደርጋላችሁ ማለት ነው ግኝታችሁን ላስተማሪያችሁ። ሶ የኢንዲጂነስ ኖሌጅን ዩዝፉልነስ ከሞደርን ሳይንቲፊክ ኖሌጅ አንጻር ስናወዳደር አንደኛ እውቀቱ ከየት ነው፣ ሶርሱ ከየት ነው ብለን ስንል ኢንዲጂነስ ኖሌጅ ኢትስ አኩሙሌትድ ኦቨር ጀነሬሽንስ ትሩ ኦብዘርቬሽንስ ኤንድ ፕራክቲስ አይደለ? የተገኘው ይሄ እውቀት ከትውልድ የተጠራቀመ እነዛ አርሶ አደሮች በነበራቸው ምልከታ እንዲሁም ደግሞ በነበራቸው ኤክስፒሪየንስ ተሞክሮ ላይ መሰረት አድርገው ያገኙት እውቀት ነው። ለሞደርን ሳይንቲፊክ ኖሌጅ ጋር ደግሞ ስንመጣ ተመራማሪዎች ሪሰርች ቤዝድ የሆነ ነው። ተመራማሪዎች ተመራምረው የተለያዩ ሙከራዎችን አድርገው እና ቴክኖሎጂዎችን ተጠቅመው ያገኟቸው እውቀቶች ናቸው። ተግባሩ ምን ጋ ነው፣ ምን ላይ ነው ልንተገብረው የምንችለው የአገር በቀል እውቀታችንን ካለን it could be while selecting animals እንስሳትን ስንመርጥ ሊሆን ይችላል፣ ወይም ደግሞ እጽዋትን ስንመርጥ ለዛ ለምናራባባቸው አካባቢ ጋር አብሮ የሚሄደውን ምርጫ ስናደርግ again ኢንዲጂነስ ኖሌጅ ልንጠቀም እንችላለን። በሽታዎችን ማኔጅ ለማድረግ ለመቆጣጠር እና ባህላዊ የሆነ እርባታን ለማከናወን ልንጠቀምባቸው እንችላለን። when it comes to the modern scientific knowledge precise የሆነ ጠንቃቃ የሆነ የዘረመል ምርጫን ለማካሄድ ስንፈልግና የተሻሉ ኦፍስፕሪንግሶችን ለማግኘት ስንፈልግ የምናደርገው ነው ተጠቅመን ይህን የተለያዩ የጂን ኤዲቲንግ እና አርቲፊሻል ኢንሰሚኔሽን ቱልስ ማለት ነው። የተለያዩ ሰው ሰራሽ በሆነ መልኩ ለማራባት ስንፈልግ የምንጠቀማቸው እውቀቶችን ነው። አድቫንቴጁን ስናይ ሎ ኮስት ነው፣ ብዙ ወጪ አያስወጣም፣ በማህበረሰቡ ሁኔታ ላይ ጋር ተስማማ ነው ያ እውቀት የምንጠቀመው፣ ካልቸራሊ አክሰፕትድ ነው፣ በባህላዊ መንገድ ተቀባይነት ያለው ነው። እንዲሁም ደግሞ ሎካል ብሪዶችን ፕሪዘርቭ ለማድረግ የአካባቢውን ዝርዮች ጠብቆ ለማቆየት የምንጠቀምባቸው መሆኑ አድቫንቴጁ ነው። ሊሚቴሽኖቹን ጋር ደግሞ ስናይ ሜቢ ፕሮዳክቲቪቲን ምርታችንን ለማሳደግ ያን ያህል ፍጥነት ላይኖረው ይችላል በዚህ በኢንዲጂነስ ኖሌጅ የምንራባቸው እጽዋትም ሆነ ተክሎች ማለት ነው። when it comes to modern scientific knowledge again ኢምፕሩቭ ያደርግልናል ፕሮዳክቲቪቲያችንን፣ ፈጣን የሆነ ኢምፕሩቭመንትን ምንድነው ያግዘናል። ይሄ አድቫንቴጁን ነው። ሊሚቴሽኑ ደግሞ ኤክስፔንሲቭ መሆኑ ነው። ኦኬ ውድ ናቸው። የሞደርን ሳይንቲፊክ ኖሌጅን ተጠቅመን የምናራባቸው የአረባብ ሁኔታዎች የራሱን የቻለ ኢንፍራስትራክቸርስ ኖሌጅ ይፈልጋል ማለት ነው። የመሰረተ ልማቶች እና ገንዘብ በከፍተኛ ደረጃ ይጠይቃል ማለት ነው። ታዲያ የትኛው ነው ሞር ዩስፉል ከተባለ both are useful። ኦኬ ሁለቱም ይጠቅሙናል። ኦኬ የኢንዲጂነስ ኖሌጅ it's very important ሎካል አዳፕቴሽኑ ላይ ሰስተናቢሊቲ ቀጣይነት ዘላቂነት ያለውን የእርባታ ሁኔታ አካባቢው ጋር አማክሎ የአረባ ሁኔታን ለማከናወን ደግሞ ሞደርን ሳይንቲፊክ ደግሞ ኖሌጅ እንዲሁ የተሻለ ምርትን የተሻለ ደግሞ አዳዲስ ትሬቶችን ባህሪዎችን ኢንትሮዲዩስ ለማድረግ በተለያዩ እጽዋትም ሆነ ተክሎች ላይ እንስሳቶች ላይ ያግዛል ማለት ነው። ሶ ኮምባይኒንግ አፕሮች ይጠቅመናል ማለት ነው። ከሁለቱም የአገር በቀል እውቀትም ሳይንሳዊ እውቀቶችም ያስፈልጉናል ይጠቅሙናል ማለት ነው when it comes to breeding and again በሀገራችን ኢትዮጵያ የትኛው ብሪዲንግ ነው ሞር የተለመደው ብለን ስናይ ኢትዮጵያ ትራዲሽናል ብሪዲንግ ዩዚንግ ኢንዲጂነስ ኖሌጅ and inbreeding is the most commonly practiced inbreeding ነው የተለመደው። ኦኬ ተዛማጅ የሆኑ እንስሳትን እና ተክሎችን የማራባት ልማድ ነው ያለው በሀገራችን using this አገር በቀል እውቀቶችን ማለት ነው። while cross breeding በማዳቀል ደግሞ የማራባት ዘዴዎችንም የሚጠቀሙ አንዳንድ የሀገራችን selected regions አሉ፣ የተመረጡ ቦታዎች አሉ። ሞደርን ሳይንስ ሜቶዶችን በመጠቀም ዘመናዊ የሆኑ የሳይንስ እውቀቶችንና ዘዴዎችን በመጠቀም የማዳቀል ስራም ይሰራል ማለት ነው። ግን በዋነኝነት በአብዛኛው ፕራክቲስ የሆነው ኢንብሪዲንግ። የዛሬው ቪዲዮአችን ይህን ይመስል ነበረ። ስለ ብሪዲንግ በስፋት እንደተመለከታችሁ ተስፋ አደርጋለሁ።
የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ሴታችንን ጎብኙ። ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን። በቀጣይ ቪዲዮ ደግሞ የመጨረሻውን የዚህ ዩኒት ሰብሴክሽን የሆነውን ስለ ባዮ ኢንፎርማቲክስ እንመለከታለን። በቀጣይ ቪዲዮ እስከማገኛችሁ ድረስ ሰላማችሁ ይብዛ።